ዕለታዊ መረጃዎችን በማስመልከት ከወደ ኤርትራ የተሰሙት መረጃዎች አሉ። ሌላኛው እንግዲህ በከፍተኛ ሁኔታ የነዋሪዎች በተለይ የነዳጅ እጥረት የተነሳ መኪና ወይም ትራንስፖርት ተስተጓጉሎ መዋሉን የወጡት መረጃዎች አሉን። በሌላ መረጃ እንግዲህ ሊደመጡ የሚገቡት ከወደ ቤንሻንጉል ጉሙዝ አሁንም የታጣቂዎች እንቅስቃሴን በማስመልከት የተሰሙት መረጃዎች አሉን። የኢትዮጵያ ዜና ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ዕለታዊ መረጃዎችን በማስመልከት በዋናነት እንግዲህ የኢትዮ ኤርትራ ጉዳይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደብ ጥያቄን በማስመልከት ወደ ኤርትራ ፊታችንን አዙረናል ወደ አሰብ ማለታቸውን ተከትለው ከዚህ በፊት በተደጋጋሚ ከኤርትራ በኩል ብርቱ ትችትና የተለያዩ ሀሳቦች ሲሰጡ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ሀሳብ ሲያነሱ ሰጥቶ መቀበል መሪ ላይ ያተኮረ መሆን አለበት። እኛም ሰጥተን ነው የምንቀበለው እንጂ በግፍ የምንወስደው ነገር የለም። ወደቡ ደግሞ የኛ ነው፣ ታሪካዊ የኛ ወደብ ነው። ከዚህ በፊት በተሰሩት ስራ እንጂ በተሰሩት ስህተቶች እንጂ ሲጀመር የኢትዮጵያ ሕዝብ እውቅና አልሰጠውም። ወደቡን ያለ ኢትዮጵያ ሕዝብ ያለ ፓርላማና ምክር ቤት አባላት በእነሱ ሳይጸድቅ ነው ይህ ወደብ ለኤርትራ ተላልፎ የተሰጠው። ስለዚህ የኛ ወደብ ነው፣ እኔ ባልመልሰውም ትውልዱ ያስመልሳል ብሎም ከዛም አልፎ የወደብ ማስመለስ እንቅስቃሴ ራሳቸው መጀመራቸው ለበርካቶችም አነጋጋሪ ክስተት ሆነዋል። እንግዲህ የኢትዮጵያ አባይ ህዳሴ ግድብን ማስመረቅን ተከትሎ ደግሞ ከወደ ግብጽ ደግሞ ከፍተኛና ብርቱ ትችት ኢትዮጵያ ላይ ሲሰነዘር ነበር። በገዛ ወንዟና በገዛ ንብረቷ ላይ ግብጽ ውሳኔ ልታረግ ፈልጋለች። ከዚህ በፊት ለኢትዮጵያ እንደምጠቅም አይነት ሀገር ሆና ማለትም ነው። እጅግ አሳዛኝና ልብ ሰባሪ ክስተቶች መከሰታቸው በሰዓቱ ግብጽ ከዚህ በፊትም እንግዲህ በቀድሞ በኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ የተጀመረው በተለይ የዚህ የዋናነት ህዳሴ ግድብን እንቅስቃሴ በማስመልከት ለማስተጓጎል ከፍተኛ ተቃውሞ ስታሰማ ቆይታ ነበረ። ያን ሁሉ ተቃቁማ ኢትዮጵያ በ10 ምናምን አመታት ውስጥ ግድቡን ገድባ ልጨርስ ችላለች። ያው የግድቡ ስያሜ ንጋት በመባልም ግብጽን በከፍተኛ ሁኔታ ያስቆጣ ሁኔታም ሆኗል። ታዲያስ ኤርትራ ደግሞ ስለ ኢትዮጵያ ሰላም አተኛም። የኤርትራ ህዝብ አይደለም ስለ ኢትዮጵያ ሰላም የማይተኛ የኤርትራ መሪ ነው። ይህ የአደባባይ መረጃ ነው። የኤርትራ ህዝብ የኢትዮጵያ ሰላም ከፍታው ሊያስደስተው ይገባል፣ ደግሞም ይደሰታል። ምክንያቱም ኢትዮጵያ ስታድግ ነው ኤርትራ የተሻለ ሀገር ብላ መታመስረው። ለኤርትራውያን ኢትዮጵያ ሁለተኛ ሀገራቸው ነው። ኤርትራውያን አብዛኞቹ ራሱ ኢትዮጵያ ውስጥ ሲኖሩ ከጸጥታ ውጪ በጣም በሚገርም ሁኔታ መታወቂያ ራሱ ተጠይቆ እንኳን አያውቁም። ምክንያቱም ሁለቱ አንድ ህዝብና ታሪካዊ ጥምረት እንዳለ እውነታዎች ያስረዳሉ። ሁለቱን ህዝብ መለየት ይከብዳል። ስለዚህ የኤርትራ ህዝብ እንደ ህዝብ የኢትዮጵያን እድገትና ልማት አይቃወምም። የሚቃወመው ኢሳያስ አፈወርቂ መንግስት ነው በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። አይደለም ኢትዮጵያ መቃወም ቀርቶ ኤርትራን ራሱ ያዳከመ ሽባ አድርጎ ነው ያስቀመጠው። ባለችበት ቆማለች። ስለዚህ የኤርትራ ሉዓላዊነት የሚያስከብር ሳይሆን ስልጣኑን የሚያስከብርበት ሂደት እንደሆነ ጭምርም ነው። የምዕራባውያን ጣልቃ ገብነት ይላል። የኤርትራ ህዝብ በደንብ ይህን ማወቅ እንዳለበትም ነው በርካቶቹም እየገለጹ ያሉት። የምዕራባውያን ጣልቃ ገብነት ልማት፣ እኩልነት፣ ሰላም በአካባቢው እንደመጣ ነው። የምዕራባውያን ጣልቃ ገብነት ለነሱ የማይመቸው ለስልጣናቸው ብቻ ነው በማለት በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። ታዲያስ በኤርትራ በኩል የተነሱት ከፍተኛ ውዝግቦች ወደብ ከዚህ በፊት ሶማሌላንድ ላይ ኢትዮጵያ ፊቷን ስታዞር የኤርትራ መንግስት የሶማሊያን ወታደሮች ወስዶ ሲያሰለጥን ነበር። ዳግም ደግሞ ኢትዮጵያ በቃ በምሬት ወደ ኤርትራ ፊቷን አዙራለች። የቀድሞ ወደብ ጥያቄ ከዚህ በፊት እንግዲህ ኢትዮጵያ በከፍተኛ በጀት ከገነባቻቸው ወደቦች መካከል አሰብና ምጽዋ ናቸው። አሰብ ኢትዮጵያ በአሁኑ ሰዓት እየጠየቀች ያለችው ወደብ ነው። እንግዲህ የኢትዮጵያ ኤርትራ አፋር ግዛት ከዚህ በፊት እንግዲህ ወደ ኤርትራ የገባው ያ መሬት ላይ እንደሚገኝ ጨምረም ነው። ኢትዮጵያ ልክ እንደ ቃሪያ ከባ ላንድ ላክድ ወይም ወደብ አልባ ሀገር ለማድረግ የተከደ ርቀት በጣም እንደነበረ በጣም አሳዛኝ እንደነበረም ሁኔታዎችና ታሪኮች ያስረዳሉ። ከዛም የተነሳ ነው በኤርትራና በኢትዮጵያ መካከል ያለው ቅሬታ የተካረረው። አልፎም በዚህ ዙሪያ ነው እንግዲህ በዋናነት አሜሪካ ይህን ነገር በሰላማዊ መንገድ ለመፍታት አልፎም ሱዳን ውስጥ ያለውን ነገርም በሰላማዊ መንገድ ለመፍታት አጠቃላይ ርብርብና እንቅስቃሴ እያደረገች ነው የምትገኝ ጭምርም የወጡት መረጃዎች ያሳያሉ። ሌላኛው መረጃ እንግዲህ በዋናነት በቤንሻንጉል ጉሙዝ ውስጥ በከፍተኛ ሁኔታ ንጹሃንን በመጨፍጨፍ የንጹሃን ደም በመጠጣት የሚረኩት በጣም አሳዛኝና ልብ ሰባሪ ክስተት
የትኛው የነጻነት ታጋይ እንደሆኑ አይታወቁም። ወሮ በላና ሽፍታ ተሰብስቦ በማለት በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። ለህዝብ የምታገል ሰው ህጻናት ይገላል ወይ? ለህዝብ ነጻነት የምታገል ሰው ህዝብ ላይ ያሰቃያል፣ ገበሬውን ያሰቃያል ወይ? ልማት አውድሞ ነው ወይ የምታገለው? በጣም የሚያሳዝነው ለህዝብ ነው ወይ እነዚህ ሰዎች ትግላቸው ወይስ ለራሳቸው ሆድ በማለትም ነው በርካቶቹ። ኑሮ የመረረውና ስራ ያጣው የደከመው ሰው ተሰብስቦ በሽፍታነት በህዝብ በፖለቲካ ስም ሲንቀሳቀስ ተስተውሏል በማለት በርካቶቹም ገልጸዋል። ምክንያቱም ለአብነት ያክል ንጹሃኖች ላይ የደረሰው በደል በተለይ በመተከል ዞን ላይ የደም መሬት ነው። ወለጋ ላይ እንዳለ ሆኖ መተከል ደግሞ በርካታ ቁጥር ያላቸው ማንነት ተኮር ጥቃት ሲፈጸምባቸው የተስተዋለም ነው። ይህ ደግሞ ህዝብን ከህዝብ ጋር ማባለት ስራ እንደሆነ ጭምርም ነው። ቤንሻንጉል ጉሙዝ ነጻ አውጪ ቡድን ተብሎም እነሱም መጥቶ ብትራቸውን መተከል ህዝብ ላይ እንደሚያሳርፉ ጭምርም የአደባባይ እውነታዎችና መረጃዎች ናቸው። ይህ ደግሞ ልታረምና ሊቀየር ይገባል በማለት በርካቶቹም ሀሳባቸውን እያጋሩ እንደሚገኙ ጭምርም የአደባባይ መረጃዎች ናቸው። በአሁኑ ሰዓት የኦነግ ሸኔ ሰራዊት ታጣቂ ቡድኖች እዛው ሰፈር እንቅስቃሴ እያደረጉ ስለሆነ ህዝቡ ጥንቃቄ ማድረግና መንግስት ህዝቡን መጠበቅ እንዳለበት ከፍተኛና ብርቱ ጫን ያለ ጥሪ ተላልፏል ማለትም ነው። ሌላኛው መረጃ እንግዲህ ኢትዮጵያ ላይ እንደምታውቀው ከፍተኛ የነዳጅ እጥረት በተለይ ወደ አማራ ክልል ወሎ መስመር እንዳጋጠመና ትራንስፖርቶች ተስተጓጉሎ እንደዋሉና ህዝብም ለከፍተኛ እንግልትና መስተጓጉል እንደተዳረገ ጭምርም የወጡት እውነታዎች ያስረዳሉ። ታዲያ አጠቃላይ ዕለታዊ መረጃዎችን በማስመልከት በሀገር ዙሪያ አጠቃላይ ከአጎራባች ሀገራት ኤርትራትን በማስመልከት ኤርትራ እንግዲህ የኢትዮጵያ ጉዳይን በማስመልከት የወደብ ጥያቄን በማስመልከት ከ2010 ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራ ጋር ሰላምን ባደረጉበት ሰዓት ላይ የቀድሞ ኢትዮጵያ እንግዲህ በጣም በሚገርም ሁኔታ ከኃይለ ማርያም ደሳለኝ ስልጣናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ከተረከቡ በኋላ ኢሳያስ አፈወርቂን ወደ ኢትዮጵያ ይዘው ማምጣታቸው የሚታወስም ነው። ኢሳያስ አፈወርቂ በመጡበት ሰዓት ላይ የወደብ ጥያቄ እንደተነሳ ጭምረም በዋናነት ሊጠየቁና ከህዝብ የተነሱ ያሉት ለሀገሪቷ ለሉዓላዊነቷ ጥቅም ለኢትዮጵያ እድገት መሰረት ይሆናል የተባሉ ጥያቄዎች ተነስቶ ነበር። ኢሳያስ አፈወርቂ በሰዓቱ ፈቃደኛ እንዳልነበሩ ጭምርም ፈቃዳቸውን እንደነፈጓቸው ጭምርም እንደከለከሏቸው ጭምርም የወጡት የአደባባይ መረጃዎች ናቸው። ሰዓቱ ማለትም ነው። በዋናነት እንግዲህ አጠቃላይ የኤርትራና የኢትዮጵያ ጉዳይ አሁን ደግሞ ወደ ውጥረት ውስጥ የገባ ይመስላል። በርካቶቹም እያሉ ያሉት ነገሮችን በሰላማዊ መንገድ በመነጋገር በመወያየት በመቻቻል በፊትና በሰላማዊ መንገድ መፍታት ግድ እንደሚል ጭምርም እንጂ በአፈሙዝ የምፈታ ነገር እንደሌለ ጭምርም በጦርነት የምፈታ ነገር እንደሌለ ጭምርም ጦርነት ውጤቱ እልቂትና እልቂት ሞት ነው። ስለዚህ የጦርነት ደሞዝ ሞት ስለሆነ ይህን ነገር በሰላማዊ መንገድ መፍታት በመነጋገር በመወያየት ነገሮችን ማስተካከል የተሻለ ኢትዮጵያን ለማምጣት ይረዳል በማለትም በርካታ ምሁራኖች ሀሳባቸውን እየገለጹ እንደሚገኙ ጭምርም የአደባባይ እውነታዎች ናቸው። ዕለታዊ መረጃዎችን በማስመልከት በአደባባይ እንግዲህ እየወጡ ያሉት ኢትዮጵያ ውስጥ እየተካሄዱ ያሉት ጉዳዮችን በማስመልከት የተሰሙ መረጃዎችን ለእናንተ ይዤላችሁ የመጣሁት ማለትም ነው። ይህ ኢትዮጵያ ዜና ነው። ኢትዮጵያ ዜናን ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ሊደመጡ የሚገቡ መረጃዎችን ያገኙ። አጠቃላይ ዕለታዊ መረጃዎችን በማስመልከት ነው ለእናንተ ይዤላችሁ የመጣሁት። ለሰዓታት ያሉኝ መረጃዎችን ይመስላሉ። ይህ ኢትዮጵያ ዜና ነው። ይህንን ቻናል በፍጹም ሰብስክራይብ ማድረግ እንዳይረሱ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊ ነጫጭር እንዲሁም የዘናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁን።